አንቺ ደብረ ብርሃን የብርሃን ከተማ የሊቃውንት ሀገር የያሬድ ውብ ዜማ ደጋግመሽ ደዊ ደወልሽ ይሰማ። እንዲህ በጳጳሳት ሲወጣ መስቀሉ ሲባረክ ከተማው ሲረጭ ጠበሉ የዲያብሎስ ልጆች ወጡ ኮበለሉ። አንተ ወጡ ኮበለሉ ተዋ ለጊዜያችን አታጥፋን እያሉ ደግሞ አለው ደመራ ነሽ ጥምቀት አንቺ ዛሬ ማነሽ? የፍትህ አደባባይ ዮርዳኖስን መስለሽ ዛሬስ ተሸነፍሽ ወደ ኋላ ሸሸሽ። እጅግ በዝማሬው የምንወደው የምናደንቀው ወንድማችን በሕይወቱ ዘመን ሁሉ የእመቤታችንን ስም ጠርቶ የማይጠግበው ሙሐዘ ስብሐት ዘማሪ ልዑል ሰገድ ቋንቋዬ ነሽ በእውነት እንደው ህመም ነበረብኝ አልችልም ነበረ፣ ግን ሰሜን ሸዋ ስለሆነ ቢያመኝም እንኳን አልቀርም ብለው በጉባኤያችን ላይ መጥተው ስላገለገሉን በብፁዕ አባታችን የምስጋናና የክብር ሰርተፍኬት ይሰጣ ተሰጥቷቸዋል ማለት ነው። ሀገረ ስብከታችንን ወክለው ማለት ይቻላል አጭር መልእክት ያስተላልፉልናል። በቀጥታ ወደ ላይተ ሕሩያን ነዋይ ገብረሃና ወስዳቸዋለሁ። በቀጥታ ወደ መልእክቱ ያልፋሉ። ደስ ብሎኛልና ስለተፈቀደልኝ ከምን ጊዜውም በላይ ከፍ አድርጋችሁ እግዚአብሔርን አመስግኑልኝ። ደወልሽ ይሰማ። ብዙ ሰው ተኝቷል፣ ጆሮውም አልሰማ። ቀስቅሽው ከእንቅልፉ ደወልሽ ይሰማ። ቤተ ክርስቲያን ሆይ አንቺ የኛማማ ወንጌል ተሰበከ፣ መዝሙር ተዘመረ፣ በፍትህ አደባባይ እግዚአብሔር ከበረ። እንክርዳድ የዘራው ቅስሙ ተሰበረ። እውነትም ደወልሽ ተሰምቷል ሁሉ ወደ መርከብ ገባ ታዘዘ ለቃሉ። ሙሽሮች መጥተዋል ጻኡ ተቀበሉ። እናንተ ናችሁ ሙሽሮች ዛሬ። አንቺ ደብረ ብርሃን የብርሃን ከተማ የሊቃውንት ሀገር የያሬድ ውብ ዜማ ደጋግመሽ ደዊ ደወልሽ ይሰማ። እንዲህ በጳጳሳት ሲወጣ መስቀሉ ሲባረክ ከተማው ሲረጭ ጠበሉ የዲያብሎስ ልጆች ወጡ ኮበለሉ። አንተ ወጡ ኮበለሉ ተዋ ለጊዜያችን አታጥፋን እያሉ ደወልሽ ይሰማ ይሰበክ ወንጌልሽ።
በዓለም ተማርኳል የኔ ያልሽው ሕዝብሽ ደወልሽ ይሰማ ይበቃል መከራሽ። ሰባኪውም ይስበክ ዘማሪም ይዘምር እንዲህ እንደናንተ ለነፍሱ የሚያድር ምናልባት ይገኛል ጥቂት የሚዘከር። እንክርዳድ ይነቀል አሜኬላው ይጥፋ፣ ጠላት ልብ ግዛ ተዋህዶ ተስፋፋ። ከእንግዲህ አይሰራም አንገት ደፋ ደፋ፣ ምንም ነገር ይምጣ እኛ አንቆርጥም ተስፋ። ደወልሽ ይደወል ተነሱ ለጸሎት፣ ሰዓታት ሊቆም ነው ይቀጥላል ማህሌት። ደስ ይቀደስ ቅዳሴው የነፍሳችን ድህነት፣ ለዚህ የሚያበቃ ያስፈልጋል ስብከት። መስለሽ ዛሬሽ ተሸነፍሽ ሸሸሽ ወደ ኋላሽ፣ ቦታ እኮ የለም ይገርማችኋል። እንበሉና ደግሞ አለው ደመራ ነሽ ጥምቀት አንቺ ዛሬ ማነሽ? የፍትህ አደባባይ ዮርዳኖስን መስለሽ ዛሬስ ተሸነፍሽ ወደ ኋላ ሸሸሽ። ቤተክርስቲያን ሆይ ደወልሽ ይሰማ፣ ወዴት እንሄዳለን ከዚህ ከውብ ዜማ? ከተጎዘጎዘው ከሕይወት ቄጠማ፣ ከተዋህዶ መስመር ከመስቀሉ አርማ፣ ሁሉም አቤት ይበል ደወልሽ ይሰማ። አመሰግናለሁ። እግዚአብሔርን አመስግኑ። ምስጋና ለእግዚአብሔር ይገባል። አዎ ቃሎት ያሰማሉ። እድሜና ጤና ይስጥልን ብላችሁ እግዚአብሔርን አመስግኑ። ሦስቱም ዘማሪያኖቻችን በተከታታይ ይዘምሩልናል። በመጀመሪያ ዘማሪ በሱ ፈቃድ ሰላም ለኪ ወይም የቆሎ ተማሪ ተዋግዶ ሃይማኖት የጥንትነሽ እናትና አባቴ ማኅተቤ አልበጥስም ትኖራለች ለዘላለም። ተዋግዶ ሃይማኖት የጥንትነሽ እናትና አባቴ
እግዚአብሔርን አመስግኑ። ምስጋና ያንሳል፣ ያንሳል፣ ምስጋና ያንሳል። በእውነት እንዴት አድርገን ነው ደስታችንን የምንገልጠው? በምን ቃል እግዚአብሔርን ውለታ የማዕደ ወንጌል ስብከት አብዋ በመሶበ ወርቅ ጉባኤ በቅድመ ጳጳሳት ማቴዎስ ወቀሌምንጦስ ዘክሬ አምላክ ማስተበጣከ እዙበ ግብተ አምጣነ ፈነውቶ ለዶክተር ዘነበ ከመሃመና ኃይለ ትምህርተ ሃይማኖት ምግበ እግዚኦ በዙ እንደ ይስሐቅ ይሁኒ ኦ ድንግል ደብረ ብርሃናት እምነ ከመታን እንደ ታንፈር እንደ አንፈራስኪ ከመጣዋ ታደሰ ብኪ ሀዳም ሰሜን ሸዋ ቀሌምንጦስ ወልድ እምነ ሥጋ ሥጋኪ አምጣነ ተወልደ ነዋል ይደርጎሙ ለዘተጋቡ እንደ ንውረ እድ ወደቃ ጥበብ ተሴሰዩ ልበ እምልቡ ናይተ ቃለ ወንጌል ጽዱነ ወስርተዩ አስከትለዊው ስትወይን ወንጌለ ወዘቢበናን ቆጽለ አይምሮ እንተረብረነ ወጠነ እምነ ኃጢአት ተደንገለ ሀበሙ ሀዘማዊ ወንጌል አኮኑ ተተክለ አስተርእዮ ሃይማኖተ ቆጽለ ይእዜትሰሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርአይንተ አድኅኖተከ ለዘራ ያዕቆብ በኩር ወምኒልክ በምግባረ ሰናይ ወጽድቅ ዘወለዱነ ቀዲሙ በአካል ይነጸርናሆሙ በአቱ ግብሮሙ ወአበው ውሉድ እለ ሰማይነ ዜናሆሙ ንግበር ዮም እለ ገብርዎሙ እስመ ግብረሉ ይሄሉ እንዘ ያነስ ስሞሙ ፍትሐኒተ እግዚኦ ወተበቀል በቃልየ በከየ ኃይለ ወአስቆቀ ነቢየ ብካይ ወላህ ኤርምያስ ቀሌምንጦስ ውስተ ደብረ ብርሃን ባቢሎን ሀገረ ፋርስ ትሩፋነ ሕዝበ ደብረ ብርሃን ነሲወተ ነፍስ እስመ ተመዝበረት ኢትዮጵያ ኢየሩሳሌም ቅድስት በከፊለ ቋንቋ ወቁስ በከፊለ ልሳነ ወቁስ ይቤሎሙ ለትሩፋን እንዘ ይጸርር ኤርምያስ ተፈለጡ ወተሌለዩ እስመ በጽሐ ሚጠተ ነፍስ ኢየሩሳሌም መንግሥተ ሰማያት ሳለመ ሀገረ ጻድቃን ወመርስ ምስለ አቤሜሌክ ወባሮክ ወምስለ ማቴዎስ ሊቀ ጳጳስ እሺ፣ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ደስ ብሏችኋል? ደስ ብሏችኋል? እስኪ ደስ ያላችሁ ሁለት እጃችሁን አሳዩ። ደስ ያላችሁ አጨብጭቡ አይደለም ያልነው። ደስ ያላችሁ ሁለት እጃችሁን እስኪ ያሳዩን። ብፁዓን አባቶቻችን እየባረኩት ነው፣ እየቀደሱት ነው። ሁለት እጃችሁን አውጡት። ያለ ማቋረጥ እግዚአብሔርን አመስግኑበት። እግዚአብሔር ልጆች
ኧረ ያንሳል፣ ያንሳል፣ ምስጋናው ያንሳል፣ ጌታው ያንሳል፣ ክብሩ ያንሳል፣ አምልኮ ያንሳል። እግዚአብሔር ይመስገን። ስሙ ይመስገንልን፣ ሥላሴ ይመስገን። እመቤታችን ቅድስት ድንግል ማርያም ትክበር ትመስገንልን። ስሟ ከፍ ከፍ ይበልልን። የቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ስማቸው ይክበር ይመስገንልን። ይህ መርሃ ግብር እንዲህ ያማረ የደመቀ የሰመረ የተዋበ እንዲሆን ልዩ ልዩ አስተዋጽኦ ላደረጉልን ወገኖቻችን ጠቅለል አድርጌ እጠራቸውና እናንተ አንድ ጊዜ ሞቅ አድርጋችሁ ሁሉንም በአንድነት ታመሰግኑልኛላችሁ። መምህራኑን ብፁዕ አባታችን አቡነ ማቴዎስን፣ የሚዲያ አካላትን ብፁዕ አባታችን አቡነ ቀለምንጦስ ያመሰግኑልኛል። አሁን ወደ ብፁዕ አባታችን አቡነ ቀለምንጦስ ወስዳቸዋለሁ። ሊቀ ማእምራን ዘበነ ለማ፣ ዶክተር ክቡር መጋቤ ሐዲስ ዕዝራ መንግስቱ፣ ክቡር ላይከ ሄራን ላይከ ትጉሃን መምህር ኃይሉ፣ የተከበራችሁ ዘማሪያን፣ በሱ ፈቃድ ልዑል ሰገድ ነፃነት፣ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራን፣ ደቀ መዛሙርት፣ የተወደዳችሁ የሰንበት ትምህርት ቤት ወጣቶች፣ የተወደዳችሁ የማህበራት ህብረት አባላት፣ የተወደዳችሁ በዚህ ቅዱስ ቦታ ለቅዱስ ዓላማ ከዋክብት ብሩሃን መስላችሁ ምድራውያን ሰዎች፣ ሰማያውያን መላእክት፣ ቅዱሳን ክርስቲያኖች እንደምን አመሻችሁ ሁላችሁም ማለት እንኳን ደስ አላችሁ ድጋሚ እላችኋለሁ። እንግዲህ ቅዱስ ጳውሎስ ምን ይላል? ወነአምን አኀዊነ ፍቁራን ከመ አንትሙ፣ እናንተ ፍቁራን የተወደዳችሁ ወንድሞቻችን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ እርስ በርሳችሁ የምትዋደዱ እግዚአብሔር እንደመረጣችሁ እግዚአብሔር እናንተን እንደወደዳችሁ እናምናለን እናውቃለን ይላል። ወሰላሙ ለክርስቶስ ይጽና በልብክሙ፣ የክርስቶስ ሰላሙ ፍቅር አንድነቱ በልቡናችሁ ጸንቶ ይኑር ይላል። ለሁላችሁም ይነርባችሁ ለምንላችሁ እና አሁን እንዳያችሁት እንደሰማችሁት ምስጋና ነው ፕሮግራሙ። ምስጋና እንግዲህ ያው የግድ ነው። እኔ ምስጋና የምጀምረው ከእኔ ስራ አስኪያጅ ከሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ነው። ፍቀዱልኝ ሁላችሁ። እንግዲህ መጋቢ ሐዲስ ነጣገበ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ናቸው። ታውቋቸዋላችሁ። በሊሃ ልሳን ናቸው። ርቱዓን ሃይማኖት፣ በጣም ቀና ሰው፣ በጎ ሰው፣ ታዛዥ፣ ደግ፣ እውነት ጥሩ ሰው፣ ባለሙያ፣ በዚያ ላይ ደግሞ ሙሉ ሙያ ያላቸው ጥሩ ስነ ምግባር ያላቸው የእናንተው የዚህ የሰሜን ሸዋ ሀገረ ስብከት የሆኑ ስራ አስኪያጅ የሆኑት ማለት ነው እና ለዚህ ጉባኤ ከፍተኛውን ዋናውን ስራ ትልቁን ኃላፊነት የወሰዱ በዚያ ላይ ደግሞ ባልደረቦቻቸውን በማስተባበር ሁሉንም ወጣቶችንም አባላቱንም የስብከተ ወንጌል አባላቱንም በሙሉ የሚመለከታቸውን አካላት በማስተባበር ይሄ ጉባኤ በዚህ መልክ እዚህ እንዲደርስ ያደረጉልን፣ የሰሩ፣ ያከናወኑ፣ ያሰሩ፣ እዚህ ድረስ ያደረሱ ልጃችን ወንድማችን ናቸውና ሁላችሁም አንድ ድምፅ ሆናችሁ እግዚአብሔር ይመስገን፣ እግዚአብሔር ይስጥልን በላቸው። ከዚህ በመቀጠል እንግዲህ ከመጀመሪያ ጀምሬ ነው ጳውሎስ መልክዓ ሥላሴ ታውቁታላችሁ። አሁን ቅድም መጋቢ ሐዲስ መረዋ አሉት። ማንም አያውቀው ይሄን ቅጽል ስም
መረዋ ነው። ዛሬ አሁን መረዋ ነው ሲደወል ያለው ሰሞኑን የኛ ርዕሳችን ማለት ነው። የዚህ መሪ ቃሉ መረዋ ነው። ደወል መረዋ ነው። ስታውቀው ደውል ሲደወል ሩቅ የሚሰማው ማለት ነው። ድምፅሽ ደወልሽ ይሰማ። አሁን መጨረሻ ላይ በድምፅ በስነ ጽሁፍ አካተው ጠቅለል አድርገው የገለጹት መረዋ ነው። ቅዱስ ማነው መምህር ጳውሎስ መረዋው እዚህ አስተምሯችሁ ጥሩ ነገር አሳይቷችሁ የሄደው አሁን የሌለው ማለት ነው። ከዚያ ቀጥሎ መምህር እዝራ መንግስቱ በቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር የሐዲሳት መምህር ናቸው። ሌላው ላይ ከወንጌል በኃይሉ እንደምታዩት ሁሉንም ሳይንሱንም አቅጣጫ ያሳየናል። ዓለም ምን ትመስላለች እያለ ሲጠቁመን ሲያሳየን አቅጣጫ ሲጠቁመን ብዙ ነገሮች ሲያስረዳን የነበረው ልጃችን ወንድማችን ነው። መካተቻ መና ወዐርበ መና በፊልቆን ይላሉ ሊቃውንቱ አባቶቻችን። መና በመጨረሻ ዓርብ በነገራችን ላይ ዓርብ መግቢያ መጨረሻ ወይም መካተቻ ወይም መበረከት ፍጻሜ የፍቅር ፍጻሜ የፍቅር መግለጫ ዓርብ ይሉታል ሊቃውንቱ ማለት ነው። በመጨረሻ የዚህ ሁሉ መካተቻ አሁን ዛሬ ከትንሽ ሰዓታት በፊት እዚህ መጥተው እነሆ ውሃ ከመፍሰስ ነፋሳት ከመንፈስ እንደማያቋርጥ ሁሉ የማያቋርጥ ኃይለ ቃል የማያቋርጥ ቅዱሳን የማያቋርጥ ቅዱስ መንፈስ በአእምሯችን ሲያሳድሩብን የነበሩት ሊቀ ማእምራን ዘበነ ለማ ዶክተር ናቸው። እግዚአብሔር ለሁሉም የማያልቀውን ጸጋ በረከቱን ረድኤቱን ሀብት ሰማያዊ ሀብት ምድራዊ በመንፈሳዊውም በስጋዊውም የተሟላ ከጤንነት ጋራ እግዚአብሔር አምላካችን ለነሱ ይስጥልን ያዘጋጅልን እንላለን። እንግዲህ የታልመዱ ወኢትክሉ ይላሉ ሊቃውንቱ አባቶቻችን ማለት ነው። ለምደናል። አሁን ዛሬ ተምረናል፣ አይተናል፣ ሰምተናል። ከአሁን በኋላ ቅድም መምህር ሊቀ ማእምራን ዘበነ ለማ የምታስቀድሱ ብለው ሲጠይቋችሁ ትንሽ እጅ ብዙ እጅ የማያስቀድስ ትንሽ እጅ የሚያስቀድስ ጥያቄ ሲጠይቋችሁ ደግሞ ብዙ እጅ የሚመልስ ትንሽ እጅ የማይመልስ። ስለዚህ መልሱ አፍረን ነበር፣ ደንግጠን ነበር። መጨረሻ ላይ መልሱ ተሰጥቷል፣ ሰጥታችኋል። እንኳን ደስ አላችሁ ሁላችሁ ማለት ነው። ስለዚህ ከአሁን ጀምሮ ብለው ቃል አስገብተዋቸዋል። ከአሁን ጀምሮ ይሄ ቃል የተነገረው ቃል ቤተክርስቲያን የሚነገር ነው። ቤተክርስቲያን ካልመጣን አናውቀውም፣ እምነታችንን ስርዓታቱን አናውቀውም፣ ቀኖናውን አናውቀውም። እንዲህ እንደሆነ በሰበር በበረር ካልሆነ አናውቀውም። አስቀድሱ። ይህ ቃል የሚነገረው ቅድም ስለ ኢየሱስ ክርስቶስ የባሕርይ አምላክነት ስንማር የነበረው በቤተክርስቲያን ጉባኤ ቤት ናት። ቤተክርስቲያን እዚያ ነው የሚነገረውና አትቅሩ፣ አስቀድሱ፣ እስቲ ቃል ግቡ ብለው ነግሯችሁ ነበር። እስቲ ቃላችሁን የምታከብሩ እጃችሁን አሳዩ። ቃላችሁን የምታከብሩ ሰዎች መምህር ሊቀ ማእምራን ዘበነ ለማ የነገሯችሁን እሺ ያላችሁትን እስቲ ቃላችሁ እስቲ ባውዛን አንዱን ባውዛ ወደዚህ አዙርልኝ አይታየኝም። አንዱን ባውዛ የሚቻል ከሆነ ወደ ህዝቡ አንዱን ባውዛ አዙርልኝ። እጃቸውን ለማየት እግረ መንገድ ይባረካል እጃቸው ማለት ነው። መምህር ሊቀ ማእምራን መምህር ዘበነ ለማ ቃላቸው የሰጧችሁን ቃል የምታከብሩ ከዛሬ ጀምሮ ቅድስት ቤተክርስቲያን የሙጥኝ የምትሉ አንለቅም፣ ከአንቺ ውስጥ አንወጣም፣ ከአሁን ጀምሮ ያንቺንን የምትሉ እጃችሁን አሳዩልን። ባርኩልን። አባታችን ብፁዕ አቡነ ማቴዎስ ይባርኩልን። ይሄንች ይባርኩልን። እግዚአብሔር ይቀድሳችሁ፣ ረድኤት አይለያችሁ፣ ከክፉ ነገር ይሰውራችሁ።
የጠራ የበራ ስነ ምግባር ይስጣችሁ። የማምላክ የወላዲተ አምላክ የእመቤታችን የቅድስት ድንግል ማርያም በረከቷ አብስቶ በስቶ ይደርባችሁ። ያልታሰበ በረከት በቤታችሁ፣ ያልታሰበ በረከት በሕይወታችሁ፣ ያልታሰበ በረከት በዘመናችሁ አምላካችን ያዘጋጅላችሁ ነው የምለው። እግዚአብሔር ይስጥልን ሁላችሁ። እንደገና ሶስተኛ ይቀረኛል። ይሄ መድረክ ይሄ ፕሮግራም መልክ እንዲያገኝ ለዓለም እንዲደርስ ሰው እንዲያየው ሰው እንዲሰማው ሰው እንዲማርበት አይምሮውን ሰው እንዲያይበት ሕይወቱን እንዲቃኝበት ይሄ መርሃ ግብር እንዲሰራጭ ሰው እንዲያወድ ያደረጉለት ደግሞ ይሄ ሚዲያው አካላት ከኛ ከኢትዮጵያ ኦርቶዶክስ ከኢኦቲሲ ማለት ጀምሮ ቅድም ዮርዳኖስ ሲጠቀል ሰምቻለሁ። እዚህ ብዙ የምናያቸው ሚዲያው ካሜራዎች አሉ። አላወቅኳቸውም። ያወቅኩትን ነው ያወቅኳችሁም ያላወቅኳችሁም ሁላችሁንም እግዚአብሔር አምላካችን በረከቱን ያብዛላችሁ ነው። የጥሩ ነገር የመልካም ነገር መተላለፊያ ያድርጋችሁ። እናንተንም ያልታሰበ ሲሳይ በረከት አምላካችን ያዘጋጅላችሁ። ቅድም የጠቀስኩላችሁ ኢታልመዱ ወኢትክሉ ይላል አበው። ስለዚህ አንደኛ ብፁዕ አባታችን አቡነ ማቴዎስ እዚህ ቦታ ዛሬ እንደመጡ እንዳስተማሩን እንደመከሩን ለወደፊቱም በጠራን ጊዜ በጠየቅን ጊዜ ባንጠይቅም ልሂድ ልምጣ ልጆችን ልባርክ ብለው ሀሳባቸውን ፈቃደኝነታቸውን እንዲገልጹልን። በሁለተኛ ደረጃ ሊቀ ማእምራን መምህር ዘበነ ለማ ዶክተር ቅድም መጋቢ ሐዲስ ሲናገር ተሰማ በአራቱ ማዕዘን ልክ እንደ ደወሉ እንደ መረዋው ማለት ነው። በአራቱ ማዕዘን ድምፁ ይሰማል እንዳሉት በአራቱ ማዕዘን ድምፅ የሚሰማ ድምፅ ይሄ የሰሜን ሸዋ የቅዱስ ሕዝብ ንጹሕ ሕዝብ በጎ ሕዝብ ወርቅ ሕዝብ ወርቅ ለራሳችሁ ሲያጨብጭቡ ለራሳችሁ ወርቆች ወርቅ ከዚያም በላይ ማዕድን አለ። አልማዝ ከዚህም በላይ ማዕድን አለ ማለት ነው። እግዚአብሔር እናንተን ወርቅ አድርጎ እዚህ አዲስ አበባ አደባባይ የፍትህ አደባባይ አፄ ዘርዓ ያዕቆብ እዚህ ጉባኤ ሊቃውንቱ ምሁራኑ አላስፈላጊ ሀሳቦችን ያስተካከሉበት የረቱበት መስመር ያስያዙበት መድረክ ነው። ይሄ ጉባኤ አደባባይ ማለት ነው። ፍትህ የታየበት ማለት ነው። የፍትህ አደባባይ። ስለዚህ እናንተም የፍትህ ልጆች ቅዱሳን ቡሩካን ናችሁ። ለእናንተ ቅድም እንደተናገሩት እንደሰማችሁት እኔ ለደብረ ብርሃን ለሰሜን ሸዋ ያልሆነ ጊዜ ወይም ሰዓት ወይም እውቀት የለም። ለጥምቀት ያልሆነ ምንድን ነው? ምን ይሁን ይበጣጠስ። ይኸውላችሁ እንዲህ አድርገው መጥተው ወንድማችን ልጃችን በጣም ደስ የሚያሰኝ ሕይወት የሚቀድስ መቼም ዛሬ እንደሆናችሁ ነገም ተነገ ወዲያም በዚህ ሕይወት እንደምትኖሩ እናምናለን። ሰይጣን አፍሯል። ሰይጣን ተሰደዋል። ቦታውን ለቋል። መንፈስ ቅዱስ ቦታውን ይዞታል ወገኖቼ። ስለዚህ ከዛሬ ጀምሮ በጠራችሁን ጊዜ ቅድሚያ ለሰሜን ሸዋ ለደብረ ብርሃን ከተማ ሕዝቦች ሀሳቤን እሰጣለሁ፣ ፈቃደኝነቴን እገልጻለሁ እንዲሉ እንፈልጋለን ማለት ነው። ሶስተኛው ደግሞ መምህራኑ እዝራ መንግስቱ እንደምታወት በሳል እውቀት ነው። እንደምታወት ጉባኤ ነው እንግዲህ ይለያያል። እንትኑ ሰጣጡ ትምህርት አሰጣጡ ይለያያል ማለት ነው። እዝራ የቅዱስ ጳውሎስ እነዚህ እዚህ አካባቢ ያሉትን ሰዎች በሙሉ እየፈለፈለ ያለ ሰው ነው ማለት ነው። እያፈራ እንደዚሁን እዝራንም በኃይሉ ልጃችን ነው። ታውቁታላችሁ አይደለም? ተደጋጋሚ ወንድማችሁ አስተማሪያችሁ የማይለየው ከዚህ ማለት ነው። እንግዲህ የሌለው ጳውሎስ ነው። ጳውሎስ ያው ታዛዣችን ነው። ያው ሰጥተናል፣ ኃላፊነቱን ለስራ አስኪያጁ ሰጥተናል። በዚያ በኩል ይተላለፍለት ብለን ሀሳብ ጠይቀናል። እግዚአብሔር ሁላችሁንም ይባርክልን
የብፁዕ አባታችን የአቡነ ማቴዎስ በረከት ረድኤት ይደርባችሁ። የመምህራኑ ቃል አጥም እዝነከ ይላል ወልዴ ሀበ ቃለ ጠቢባን አቅርብ እዝነከ ለአጥሞ ይላል ሰሎሞን ሲናገር። ልጄ ይላል ወደ ጠቢባኑ፣ ወደ ምሁራኑ፣ ወደ ጠበብቱ ቃላት አንደበትህን አዘንብል ይላል። እንደ ጠበብቶች እዚህ ያሉት ናቸው። እንደ ውሃ የሚያፈሱት ቃለ እግዚአብሔር እንደ ውሃ መተላለፊያ ኃይላት ናቸው። እነዚህ መምህራን የእኛን ሕይወት በእነዚህ በኩል ነው የእኛ ሕይወት የተባረከው ማለት ነው። መንፈስ ቅዱስ እኛን ያቀበለን በእነዚህ በኩል ነው። ሁለተኛ ምስጋና፣ መጨረሻ ምስጋና የሰላም አስከባሪ ኃይላት በእውነት ከመጀመሪያ ጀምሮ ቅድም ስራ አስኪያጃችን እንደተናገሩት ከመጀመሪያ ጀምሮ በእውነት በደስታ በፍቅር እንደውም አጠገባችን የመጡ ፎቶ እስከምንሳት በእውነት የፍቅር አገልግሎት መገልገል ማገልገል ማለት ነው። የራስን መገልገል ሕዝብንም ማገልገል። አገልጋዮቻችን፣ ልጆቻችን፣ ወንድሞቻችን የሰላም ማስከበሪ ኃይላት ለእናንተም ያልታሰበውን በረከት አምላካችን ያዘጋጅላችሁ፣ ሕይወታችሁ ይጠብቅላችሁ፣ ረድኤት አይለያችሁ። ዘማሪያን ደግሞ በእውነት 3 ቀን ሙሉ እንደ መላእክት ማለት እንደ መላእክት እስመ ዕረፍቶሙ አኮቴቶሙ ምንድን ነው የሚለው ወአኮቴቶሙ ወዕረፍቶሙ ይላል። ምስጋናቸው እረፍታቸው ምስጋናቸው ነው። መላእክት ምስጋና እረፍት የላቸው። ዘማሪያን በዚያ ነው የሚመሰሉት ማለት ነው። በመላእክት እነ መላእክት ለምሳሌ እንደነ ቅዱስ ሚካኤል፣ እንደነ ገብርኤል፣ እንደነ ኡራኤል፣ እንደነ ሩፋኤል፣ እንደነ ኡራኤል፣ ሳቁኤል፣ ራሙኤል ይላቸዋል። እንደነዚህ አይነት ምስጋናን ያቀርቡልና የመላእክትን በረከት ያሳድርባችሁ ነው የምንላችሁ። እግዚአብሔር ይስጥልን፣ አመስግኑልን ሁላችሁ። ከዚህ በተረፈ ከእኔ የተረፈውን አባታችን አቡነ ማቴዎስ መጨረሻ ላይ ከፕሮግራማችን መጨረሻ ላይ ሀሳብ፣ አስተያየት፣ ምርቃት፣ ምዕዳን፣ ቃለ በረከት ያስተላልፉልናል። ከዚያ በፊት እንግዲህ በመልእክታችሁ አሁን የጠየኳችሁ ወንድሞቼ በመልእክታችሁ በሀሳባችሁ በሚመለከተው አካል አስተላልፉልን ብለን እንጠይቃችኋለን ነው። ያው ዘመነ እሺ ብሏል፣ ቆሟል። እየረስተልን ሁሉም ቆሟል፣ እሺ ብሏል። ፈቃደኝነት ዘማሪያኑ እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን፣ በረድኤት አይለያችሁ፣ ከክፉ ነገር ይሰውራችሁ። አምላካችን ይባርካችሁ፣ እግዚአብሔር ይስጥልን። እናመሰግናለን። አሁን ከዚህ ቀጥሎ እንግዲህ እቺ አጭር ናት፣ አጭር መርሃ ግብር ናት። እቺን ተከታተሉ በእርጋታ በትዕግስት እስካሁን እንደቀያችሁት ማለት ነው። ይህንንም በየመጨረሻ ላይ ለሁሉም በአንድ ድምፅ ሆናችሁ የእናንተ የራሳችሁ ምስጋና ደግሞ ታቀርባላችሁ ማለት ነው። እግዚአብሔር ይስጥልን። እሺ፣ ለብፁዕ አባታችን ቃሉን ያሰማልን፣ በዕድሜ በጤና ያጠብቅልን ብላችሁ እግዚአብሔርን አመስግኑልን። ምስጋናው ያንሳል። በእውነት ለእኛ ለልጆቻቸው የሚበጀንን የሚረባንን የሚጠቅመንን ደስ በሚል ሁኔታ በሁላችንም ልብ ውስጥ አድሮ የሚሰራ ሕያው ቃል አባታዊ ቡራኬና ምዕዳን አስተላልፈውልናል። ለብፁዕ አባታችን አሁንም በድጋሚ ዕድሜና ጤና ይስጥልን ብላችሁ እንድታመሰግኑ በእግዚአብሔር ስም አሳስባለሁ። በመቀጠል የስጦታ መርሃ ግብር ነው የሚኖረን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ጽሕፈት ቤት የምስጋናና የምስክር ወረቀት ገብርኄር ታማኝ አገልጋይ ለሊቀ ማእምራን ቀሲስ ዘበነ ለማ ዶክተር። እግዚአብሔርን አመስግኑ። ምስጋና ለእግዚአብሔር ያስፈልጋል። እሺ
አሁን በመካከላችን ባይኖሩም ያስተማሩን ቃል በሕይወታችን አለ። እሳቸውም በግድ ሆኖባቸው ነው። እውነት ለመናገር መምህር ጳውሎስ መልክዓ ሥላሴ መረዋ እሺ ተመሳሳይ ስለሆነ ቃሉ አናነበውም። እንደዚሁ ለመጋቢ ሐዲስ ዕዝራ መንግስቱ በዚህ ጉባኤ ላይ ተገኝተው ስላስተማሩልን ይህንን የምስጋናና የምስክር ወረቀት ከብፁዕ አባታችን እጅ ይቀበላሉ ማለት ነው። እግዚአብሔር አመስግኑላቸው። ምስጋና ለእግዚአብሔር ይገባል። እንዲሁም መላእክተ ወንጌል መምህር በኃይሉ በቀለ ለሳቸው እንዲሁ በብፁዕ አባታችን የምስጋናና የምስክር ወረቀት ይሰጡልኛል ማለት ነው። እግዚአብሔር ይመስገን ብላችሁ እግዚአብሔርን አመስግኑ። ዘማሪ በሱ ፈቃድ ሰላም ለኪ የቆሎ ተማሪ እንዴት ነው? የቆሎ ተማሪ ያምራል አያምርም? ደስ ይላል አይደለም? ኧረ ተው እንዴ! ለሰላም ለኪ ለተፈስሕማ ያንሳል፣ ለተፈስሕ ያንሳል። አመስግኑ። እንዲሁ ከብፁዕ አባታችን የምስጋናና የክብር ምስክር ተሰጥቷቸዋል ማለት ነው። እግዚአብሔርን አመስግኑልን። መጋቤ ምስጢር ሳህሉ አድማሶ የቅኔ መምህር ናቸው። የተዋጣላቸው ሰባኪ ናቸው። እንዲሁም ደግሞ በሚዲያው ዘርፍ ራሳቸውን አብቅተው ደግሞ አሁን በሚዲያ ቀረጻው በኩል እያገለገሉ ያሉ መምህር ናቸው። ለሳቸውም የምስጋናና የክብር ሰርተፊኬት ተሰጥቷቸዋል ማለት ነው። እግዚአብሔርን አመስግኑልን፣ እግዚአብሔርን አመስግኑልን። በእውነት ትልቅ ታላቅ ዘማሪት እህታችን ናት። እክዳለሁ ጠላቴ በሚል መዝሙር በጣም የምትታወቀው ተወዳጅም መዝሙር የሆነላት አሁንም ደግሞ በአዲስ መዝሙር እየመጣች ነው። ትናንትና መለያየቱ ምን ይጠቅመናል፣ መገፋፋቱ ምን ይጠቅመናል፣ እየተዋደድን መኖር ይሻለናል እያለች የዘመረችልን አይሻልም እንዴ? አይሻልም? ይሻላል። እግዚአብሔርን አመስግኑ። አዲያ አዎ ለእህታችን ለዘማሪት ነፃነት እንዲሁም ከብፁዕ አባታችን የምስጋና ሰርተፊኬት ትቀበላለች። እግዚአብሔር ይመስገን ብላችሁ እግዚአብሔርን አመስግኑልን። እሺ እንዲሁ በእውነት እጅግ በዝማሬው የምንወደው የምናደንቀው ወንድማችን በሕይወቱ ዘመን ሁሉ የእመቤታችንን ስም ጠርቶ የማይጠግበው ሙሐዘ ስብሐት ዘማሪ ልዑል ሰገድ ቋንቋዬ ነሽ፣ ቋንቋዬ ነሽ። በእውነት እንደው ህመም ነበረብኝ አልችልም ነበረ፣ ግን ሰሜን ሸዋ ስለሆነ ቢያመኝም እንኳን አልቀርም ብለው በጉባኤያችን ላይ መጥተው ስላገለገሉን በብፁዕ አባታችን የምስጋናና የክብር ሰርተፊኬት ይሰጣ ተሰጥቷቸዋል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን ብላችሁ እግዚአብሔርን አመስግኑልን፣ እግዚአብሔርን አመስግኑልን። ቤተ ክርስቲያን ሆይ ደወልሽ ይሰማ፣ ምንሽ ይሰማ፣ ምንሽ ይሰማ። ደውሉ። ታዲያ ማን ትጠብቃላችሁ? አዎ ደወላችን ከኢትዮጵያ እስከ አውሮፓ፣ ከኢትዮጵያ እስከ አሜሪካ፣ ከኢትዮጵያ እስከ ሩቅ ምስራቅ፣ ከኢትዮጵያ እስከ ደቡብ አፍሪካ፣ ከኢትዮጵያ እስከ መላው ዓለም ተዳርሷል። ቤተ ክርስቲያን ሆይ ደወልሽ ይሰማ ያለው መሪ ቃል ወይም ደግሞ በዚህ መሪ ቃልነት የተዘጋጀው ጉባኤ ዓለምን አሸንፏል። ክብር ለእግዚአብሔር ይሁን። ዓለምን አሸንፏል። ሚዲያውን ሁሉ የምታዩት ሰሜን ሸዋ ነው፣ ደብረ ብርሃን ነው። ቤተ ክርስቲያን ሆይ ደወልሽ ይሰማ ነው። ከምስራቅ እስከ ምዕራብ ተሰምቷል። ከሰሜን እስከ ደቡብ ተሰምቷል። በአራቱም አቅጣጫ ተሰምቷል። እግዚአብሔር ሰምቶናል። ደስ ይበላችሁ የእግዚአብሔር ልጆች። እሺ ብፁዕ አባታችን መልእክት እናስተላልፍ ነው።
ከኛ ጋራ ሲደክሙ አብረው ሲወጡ ሲወርዱ ለነበሩ ወጣት ወንድሞቻችን ልጆቻችን፣ እንዲሁም ደግሞ ለዚህ ጉባኤ ልዩ ልዩ በጎ አስተዋጽኦ ያደረጉ ሁሉ ራሱን የቻለ የምስጋና ጊዜ ይኖረናል። ያን ታሳቢ አድርገን ነው ለዛሬ ያላደረግነው የራሱ ቀን ስለሚኖረው በዚህ ታሳቢ አድርጋችሁ እንድትወስዱልን ማሳሰብ እንፈልጋለን ማለት ነው። በቀጣይ መርሃ ግብሩ የሚከናወንበትን ጊዜ እና ሁኔታ አመቻችተን የምናሳውቅ ይሆናል ማለት ነው። ከዚህ በመቀጠል በቀጥታ ወደ ብፁዕ አባታችን አቡነ ማቴዎስ ነው የሚወስዳችሁ። ብፁዕ አባታችን አቡነ ማቴዎስ ዓርብ ዕለት ከኛው ጋር በጸሎት አስጀምረው እስካሁኑ ጊዜ ድረስ በአባትነታቸው እየባረኩን፣ ትናንትና ሰምታችሁ ከሆነ እናትና ልጅ በሚል ትምህርታቸው ሁላችንንም ሕይወታችን እንዳሰው አስተምረውናል። በሕይወታችን ፍሬ እንድናፈራ አድርገውናል። በማይጠገብ ሁኔታ እንኳን እስከማይሰማን ድረስ ያስተማሩን የመከሩን ቃለ በረከት ያጎናጸፉን አባታችን ናቸው። አሁንም የመጨረሻውን አባታዊ ቃለ በረከት አባታዊ ምዕዳንና ጸሎት ቡራኬ ያደርጉልናል ማለት ነው። ወደ ብፁዕ አባታችን አቡነ ማቴዎስ በቀጥታ ወስዳችኋለሁ። ብፁዕ አባታችን አቡነ ቀሌምንጦስ እንደዚሁም በዚህ ጉባኤ ላይ ቃለ እግዚአብሔር ለዚህ ታላቅ ሕዝብ የመገባችሁ መምህራን፣ በአጠቃላይ እያንዳንዳችሁ ከየማዕረግ ስማችሁ ለመጥራት ሰዓትና ጊዜው ስለመሸ ነው እንጂ ይገባችሁ ነበረ። ከዛም በመቀጠል ዘማሪያን፣ ከዛም በመቀጠል ይህንን ጉባኤ ያስተባበራችሁ ያዘጋጃችሁ የሀገረ ስብከቱ ሰራተኞች ከስራ አስኪያጁ ጀምሮ ምዕመናንን በማስተናገድ በማስቀመጥ በመላላክ የደከማችሁ ወጣቶች፣ እንደዚሁም በአባቶቻችሁ ዙሪያ ከባችሁ የተቀመጣችሁ አባቶች፣ ካህናት፣ በዚህ ሰዓት ደከመን ሰለቸን ሳትሉ በዚህ ታላቅ አደባባይ ተቀምጣችሁ የመምህራኖቻችሁን ቃል የሰማችሁ አባቶች፣ ወጣቶች፣ እናቶች፣ እህቶች እግዚአብሔር አምላክ እችን ሰዓት እችን ዕለት ባርኮ ቀድሶ ስለሰጠን ክብር ምስጋና ይግባው። ሰው ሁለት ጊዜ ያለቅሳል። አንዴ ሲያዝን፣ አንዴም ሲደሰት። ሁለት ለቅሶ ነው የሰው ልጅ የሚያለቅሰው። ሲያዝንም ያለቅሳል፣ ሲደሰትም ያለቅሳል። እኛ በዚህ መድረክ ላይ ወደ ታች እናንተን እያየን የደስታ ለቅሶ፣ መምህራን ቃለ እግዚአብሔር ከውስጣቸው እንደ ምንጭ ውሃ ሲፈልቅ የደስታ ለቅሶ፣ ዘማሪያን ከአንደበታቸው የመላእክት ዝማሬ የተስረቀረቀ ጡም ልሳን ሲወጣ የደስታ ለቅሶ፣ ወጣቶች እንደ መላእክት ክንፍ አውጥተው በግራና በቀኝ እናንተን ሲያስተናግዱ የደስታ ለቅሶ፣ እንደዚሁም የሰንበት ተማሪዎች በአባቶቻቸው ፊት ተቀምጠው ዘማሪያንን እየተቀበሉ ሲያመሰግኑ የደስታ ለቅሶ፣ እናንተ ደግሞ ከመምህራን አንደበት የሚወጣውን ቃል እግዚአብሔር እያዳመጣችሁ በእልልታ በሆታ ስታዳምጡ የደስታ ለቅሶ በዚህ መድረክ ላይ አልቅሰናል። እግዚአብሔር ይባርካችሁ። ሁለተኛ ታሪክ ተደገመ። ታሪክ በየጊዜው ይደገማል።
በጥብርያዶስ የተደረገው የጌታችን የመድኃኒታችን የኢየሱስ ክርስቶስ ጉባኤ የሦስት ቀኑ ጉባኤ በማቴዎስ 15 ላይ ማቴዎስ የነገረን መድኃኒታችን ኢየሱስ ክርስቶስ የተናገረውን ማቴዎስ የጻፈልን 3 ቀን ሆናቸው ይላል ወንጌላዊ ማቴዎስ ሲጽፍልን። ከክርስቶስ እግር ስር ቁጭ ብለው ሲማማሩ 3 ቀን ሙሉ አልደከሙም፣ አልዛሉም፣ አልራባቸውም፣ አልጠማቸውም። የሕይወት ቃል ከጌታቸው ከመድኃኔ ዓለም ክርስቶስ ይመገቡ ነበረ። ከዛ ደቀ መዛሙርቱ አይተው ክርስቶስ ሕዝቡን እንዲያሰናብት ጠየቁት። አሰናብታቸው፣ ካንተ ጋር ያንተን ቃል እየሰሙ 3 ቀን ሆናቸው አሉት። እሱም መልስ ሰጣቸው፣ ከኔ ጋር 3 ቀን አልበሉም አልጠጡም። ቀንና ሌሊት ሲማሩ የሚሰራውን ተአምራት ሲያዩ፣ ዕውራን ሲበሩ፣ ለምጻም ሲነጹ፣ ጎባጦች ሲቀኑ፣ መሄድ ያቃታቸው ሲራመዱ በዛ ቦታ ይመለከቱ ነበር፣ ይሰራ ነበር። ለመሄድ አልፈለጉም። ከዛም በኋላ አሰናብታቸው ብለው በጠየቁት ሰዓት እንደ ራባቸው አላሰናብታቸውም፣ ያሳዝኑኛል አለ መድኃኒታችን ኢየሱስ ክርስቶስ። ያሳዝኑኛል፣ በመንገድ ዝለው ይወድቃሉ፣ ከኔ ጋር 3 ቀናቸው ነው። ከዛም በኋላ ታዲያ ምን ልታደርግ ትፈልጋለህ? ምን ልታደርግ ትሻለህ? አሉት። የሚበላ የላችሁም፣ አብልተን እንሸኛቸው አላቸው። እኛ ለእኛ በቀር ለሌላ የሚሆን የለንም፣ ያለውም 2 ዓሣና 5 እንጀራ ብቻ ነው። ይሄ ለእኛ ያዘጋጀነው ነው። ሌላው ቀርቶ ወደ ከተማ እንኳን ብንሄድ የከተማውን እንጀራ ሁሉ ይዘን ብንመጣ ለዚህ ሁሉ ሕዝብ አይበቃም ብለው ደቀ መዛሙርቱ መለሱለት። ሕዝቡን በመስኩ አስቀምጡ አላቸው። በተራ በስርዓት በተራ በመደብ አስቀምጧቸው አላቸው። ያንን 2 ዓሣና 5 እንጀራ አምጡ ብሎ ባርኮ በሚሰጣቸው ሰዓት የተራረፈው 7 ቅርጫት ተነሳ ይላሉ። ወገኖቼ ደስ ይበላችሁ። አዎ እግዚአብሔር የጥብርያዶሱ በረከት በዚህ ተደገመ። ደስ ይበላችሁ። ጠገብነ እግዚኦን በረከተ ቤትከ ቅዱስ ጽርሕከ ወመንክር በጽድቅ። ክቡር ዳዊት በመዝሙር 64 ላይ ከቤትህ በረከት ጠገብን፣ በመመስገኛ አደባባይ በመመስገኛ ቦታህ በላን፣ ጠጣን፣ ረካን። ከፈለግነው ሁሉ አላሳጣኸንም አለ ክቡር ዳዊት። ከፈለግነው ሁሉ አላሳጣንም። እግዚአብሔር በበረከቱ መገበን። በመምህራኖች የጥብርያዶሱ የ5 እንጀራ የ2 ዓሣው በረከት በዚህ በዘርዓ ያዕቆብ አደባባይ በአባቶቻችን በእነ አቡነ ቀሌምንጦስ ተደገመ። እድለኞች ናቸው። እግዚአብሔር እንኳን ለዚህ አበቃችሁ። እናንተ ደግሞ 3 ቀን ሙሉ ሳትደክሙ ሳትዝሉ ከመምህራን የሚወጣውን ቃል አዳመጣችሁ። የመምህራኖችን ቃል እግዚአብሔር በልቡናችሁ ውስጥ ይጻፈው። እንደ ደቀ መዛሙርቱ ተጽፎ እናንተ ደግሞ ለዓለም እንደዚሁ እንድታስተጋቡ ያብቃችሁ። የተዘመረውን ዝማሬ በልቡናችሁ ውስጥ ቀርጾ እናንተም እንደነሱ እንድትዘምሩ ያብቃችሁ። ብፁዕ አባታችን በእውነት ይህ ሕዝብ በእውነት ዛሬ ደስ ብሎታል። እንዳየሁት ይህ ደስታ የእርሶ ደስታ ነው። የልጆችዎት ደስታ ነው። የእርሶ አመራር ነው። የልጆችዎት ብርታት ነው። እንደዚህ ያለ አባት እግዚአብሔር አሳጣን። አባት ሲኖር ልጅ ይኖራል። አባት ጥሩ ሲሆን ልጆች ጥሩ ይሆናሉ። አባት ደግ ሲሆን ልጆች ደግ ይሆናሉ። ልጆች የሚመስሉት አባቶቻቸውን ነው። እናንተ የአባቶቻችሁ ልጆች ስለሆናችሁ አባቶቻችሁን መሰላችሁ። አባቶቻችሁ ቃል እግዚአብሔር ይሰሙ ነበር። አባቶቻችሁ አባቶችን ያከብሩ ነበር። አባቶቻችሁ ቤተ መቅደስ ይሰሩ ነበር።
አባቶቻቸው እግር ስር ቁጭ ብለው ይማሩ ነበር። እናንተ የአባቶቻችሁ ልጆች እግዚአብሔር ስላደረጋችሁ እግዚአብሔር ስሙ የተመሰገነ ይሁን። አዎ ነቢዩ ኢሳይያስ በምዕራፍ 51 ላይ ነጽሩ አቡክሙ አብርሃም ወአበምክሙ ሳራ፣ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ብሎ እስራኤላውያንን አስተምሯቸዋል። ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ወደ አባቶቻችሁ ወደ ጳጳሳቱ ወደ ሊቃነ ካህናቱ ወደ መምህራኑ እንደዚሁም ወደ እናቶቻችሁ ወደ ደጋጎቹ ቃለ እግዚአብሔር የሰሙት ወደ እነ ማርታና ወደ እነ ማርያም ተመለከታችሁ። እግዚአብሔር ክብሩን ይስጣችሁ። ሁላችሁም በዚህ አደባባይ እግዚአብሔር የሰበሰበን ታላቁ ንጉሥ ክብር ምስጋና ይግባው። እነዚህን መምህራን እግዚአብሔር በጥበብ እንደ አባ ሕርያቆስ እንደነ ቅዱስ ኤፍሬም እንደነ አባ ጊዮርጊስ እንደነ አትናቴዎስ እንደነ ዮሐንስ አፈወርቅ ክብር ያድልልን፣ ቃላቸውን ያስምርልን። ዘማሪያኑንም በዝማሬ እግዚአብሔርን እንደሚያመሰግኑት እንደ ሰማይ መላእክት እንደነ ቅዱስ ያሬድ እንደነ ቅዱስ ጊዮርጊስ ቃላቸውን ያስምርልን። የክብር አምላክ አይለየን። በጣም ደስ ስላለኝ ነው። ቅዱስ ብፁዕ አባታችን ቅድም በየተራ ቃል ሲያስገቡ ነበረ። ትመጣላችሁ ታገለግላላችሁ ሲሉ ነበረ። እናንተን ያላገለገልን ማን ልናገለግል ነው? እናንተ ራሳችሁ ፍቅራችሁ ያስመጣል። የሀገረ ስብከቱ ከስራ አስኪያጁ ጀምሮ ያሉት ሰራተኞች ፍቅራቸው ያስመጣል። እስመ ባሕዱ ፍቁር ይሳብ ካሉ ይላል የቅዱስ ሚካኤል መልክ። በአንዱ ፍቅር ሌላው ይሳባል። በፍቅራችሁ ተስበናል። ፍቅራችሁ አሸንፎናል። በፍቅራችሁ ተጠምደናል። ከዚህ በኋላ አሸንፋችሁናል። የእናንተን ቃል እናከብራለን። ቃላችሁን አክብረን እንመጣለን። ከፍቅር የሚበልጥ የለምና ብዙዎቹ በጥቂት ቅድም ሲነገር ነበር። መምህራን ምሳ እየበሉ እዚህ ለራት የደረሱት የእናንተ ፍቅር ስቧቸው ነው። የእናንተ ፍቅር ጥሏቸው አሸንፏቸው ነው። ፍቅር ምንጊዜም አሸናፊ ነው። በጸብ የሚሸነፍ የለም። በፍቅር ግን ክርስቶስ ተሸንፏል። ከሰማይ እንኳን ወርዷል። እንኳን ሌላ ቀርቶ አዎ ከሰማይ ወደዚህ የሳበው ፍቅር ነው ክርስቶስን። እኛም የእናንተ ፍቅር ስቦናል። እንደውም እንዳሰለችን እንጂ በየወሩ በየዕለቱ እንመጣለን። ምን ያመላልሳችኋል ብላችሁ እንዳጠሩን ብቻ። ስለዚህ እናንተን አይተናል፣ አይኖቻችን አይተዋችኋል። እስመ ብዙኃን ነቢያት ፈተው ይርአዩ አንትሙ ዘትሬዩ ወኢሬዩ። ብዙ ነቢያት ተመኙ ሊያዩ አላዩም። ብዙ ጻድቃን ወደዱ ሊያዩ ወደዱ ሊሰሙ አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮቻችሁ የተመሰገኑ ናቸው እንዳለ እኛም እናንተን አይተን ደስ አለን። የእናንተን ቃል ሰምተን ተደሰትን። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ላላዩት ይህንን ላልሰሙት እግዚአብሔር በያሉበት ያሰማልን። ሁሉንም አመስግነናል። እግዚአብሔር ምስጋናችንን ይቀበል። ይህን አላስረዝማለሁ አላልኩም ነበር። ደስ ስላለኝ ነው። ደስታ ያናግራል። ሁሉም እግዚአብሔር አምላካችን ክብር ይስጥልን። ሊቀ ማእምራን ዶክተር ዘበነ ቀሲስ ቅድም በሚዲያው ላይ እንደተነገረው በኢትዮጵያ ኦርቶዶክስ ሚዲያ ሰዓት ይዘው 2 ሰዓት በሳምንት ይዘው ለማስተማር ዝግጅት ላይ ናቸው። ከቅርብ ቀን በኋላ በእኛ በኢትዮ ኦርቶዶክስ ተዋሕዶ ሚዲያ ላይ ይቀርቡላቸዋል። እንኳን ደስ አላችሁ። አሜሪካ ኢትዮጵያ መልሳቸዋለች። ፍቅራችሁ መልሷቸዋል። እንኳን ደስ አላችሁ። የእናንተ ፍቅር እንኳን ከአሜሪካ ከሰማይ ያመጣል። ደስ ይበላችሁ። የእናንተ ፍቅር ሰንሰለት ነው፣ ያስራል፣ አስሮ ያስቀራቸዋል። ደስ ይበላችሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ክብሩን ይስጥልን። አባታችን እግዚአብሔር ያክብርልን።
መጋቤ ሐዲስ ነቃ ጥበብ እግዚአብሔር ያክብርልን። ስማችን ያልጠራነው ሁሉ የደብሩ የሀገረ ስብከቱ ሰራተኞች እግዚአብሔር ያክብራችሁ። የዚህ ከተማው ካህናት፣ ሊቃነ ካህናት፣ አለቆች እግዚአብሔር ክብር ይስጣችሁ። የሰንበት ተማሪዎች እንደዚሁም ሁላችሁ ወስብሐት ለእግዚአብሔር። ጨርሻለሁ። አባታችን ያሳርጉልን። እሺ፣ እግዚአብሔር ያበክርልን። አባቶች እንደዚህ ይከባበራሉ። ከኔ አንተ፣ ከአንተ እኔ፣ እንደዚህ ነው አባቶች ክብር። እናንተም ከዚህ ተማሩ፣ ከኔ ተማሩ ብሏል መድኃኒታችን ኢየሱስ ክርስቶስ። ወጣቶች እሺ፣ እናንተ አረንጓዴ ነው ይሄ ምንድን ነው የሚባለው? ይሄ ልብስ አንጸባራቂ ልብስ ያለበሳችሁ እግዚአብሔር ጠብቃችሁ። በእውነት ስትታዩ ነበረ ተፍ ተፍ ስትሉ፣ እግዚአብሔር ዋጋችሁን ይክፈላችሁ። መጋቤ ሐዲስ ነቃ ጥበብ ለእናንተ የተዘጋጀ ፕሮግራም አለ ብለዋል። ምናልባት እኛ ያላየነው ጆሮ ያልሰማው በሰው ልብ ያልታሰበ ሊኖር ይችላል። እሱን ጠብቁ። መጋቤ ሐዲስ እንግዲህ በብፁዕ አባታችን ትእዛዝ ያላችሁን የተዘጋጀላችሁን በረከት ትቀበላላችሁ። እግዚአብሔር ያቆይልን። የሰላም አምላክ ሕይወት መገኘ የጥበባት ንጉሥ መጋቢያችን፣ ረዳታችን፣ ጠባቂያችን፣ አለኝታችን በስልጣኑ ሽረት በባህሩ ሞት በመንግስቱ እልፈት የሌለበት ሁሉን የሚያሳልፍ አልፋና ኦሜጋ የሁሉ ገዢ የሌለው የሁሉ አባት የሁሉ ንጉሥ ከሱ በላይ ንጉሥ የሌለው የማይደይ ባለጸጋ የማይሽሩት ንጉሥ አምላካችን እችን ሰዓት እችን ዕለት ባርኮ ስለሰጠን ክብር ምስጋና ይግባው። መዝገበ ጸሎት አፍጣኒ ተረድኤት አቁራሪ ተማዓት የጌታ እናት ቅድስት ድንግል ማርያም በእናትነቷ በአማላጅነቷ አባ ሕርያቆስን የአባ ጊዮርጊስን የቅዱስ ያሬድን ጉባኤ ባረከሽ። ለሊቃውንቱ ለእነ አባ ሕርያቆስ ለእነ ቅዱስ ኤፍሬም ለእነ አባ ጊዮርጊስ አንደበታቸውን ጸፍታ አፋቸውን ከፍታ ያስተማረች፣ ይህንንም በዚህ የተሰበሰቡትን ሕዝብ ለማስተማር ሊቃውንቱን አንደበታቸውን ከፍታ ልሳናቸውን አርታ ለዚህ ሕዝብ የመገበች ቅድስት ድንግል እመቤታችን ስሟ የተመሰገነ ይሁን። በመዓልት በሌሊት ሳያንቀላፉ የሚጠብቁን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል አርባዕቱ እንስሳ መላእክት በሰማይ ያሉ የጌታ ተላላኪዎች ክብር ምስጋና ይግባቸው። ስለ እሱ ብለው ደማቸውን ያፈሰሱ ዓለምን በወንጌል ያረሰረሱ አባቶቻችን ሐዋርያት፣ ሰማዕታት፣ ጻድቃን አባቶቻችን ደናግል፣ መነኮሳት ለስም አጠራራቸው ክብር ይድረሳቸው። በረከት ቡራኪያቸው በእኛ ላይ ይረፍ። እንደዚሁም የአባቶቻችን የካህናት የሊቃውንቱ መስዋዕታቸው፣ ጸሎታቸው፣ ማህሌታቸው፣ ሰዓታታቸው በረከት ይሁነን ይድረሰን። እናንተም በዚህ የተሰበሰባችሁት እግዚአብሔር አምላክ ቤታችሁን የበረከት ኑሯችሁን የጤና አኗኗራችሁን የሰላም ያድርግላችሁ። በቤታችሁ ውስጥ እግዚአብሔር ገብቶ ድንግል ማርያም ገብታ ትባርካችሁ። ከአጥቶ አግኝቶ ከማጣት ሰርቶ ከመደየት ይሰውራችሁ። እጃችሁ የበረከት አንደበታችሁ የሰላም ኑሯችሁ የጤና ያድርግላችሁ። ይህን የደከማችሁት ድካም ሁሉ እግዚአብሔር እስከ ንዋየ ሰማይ ተቀብሎ የአባቶቻችን በረከታቸው ረድኤታቸው ይደርባችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ እዚህ ሰዓት እዚህ ዕለት ያደረሰን ጠብቆ ደግሞ ለመጪው ዕለት ለመጪው ሰዓት በሰላም ያድርሰን። እኛ ልጆቹ ቅዱስ አሸናፊ ገናና ኃያል ስሙን እንደ ልጅነታችን ስንጠራው እንደ አባትነቱ እንዲቀበለን አባታችን ሆይ ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የምትል በደልን የምታቃልል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው በምድር ያሰራችሁት በሰማይ እየታሰረ ይሆናል፣ በምድርም የፈታችሁት በሰማይ እየተፈታ ይሆናል ብለሃልና አሁንም ከሠራነው ኃጢአት ከበደልነው በደል ንጹሐን የመንግሥት ወራሾች እንሆን ዘንድ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በዝነ ማርያም ንስሐን የምትቀበል ኃጢአትን ይቅር የምትል ጌታዬ ኢየሱስ ክርስቶስ ሆይ የኔንም የወገኖቼንም ኃጢአት ይቅር በል። የማይሠራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይፍታ። እሺ ለብፁዓን አባቶቻችን ቃለ ሕይወት ያሰማልን፣ እድሜና ጤና ይስጥልን ብላችሁ አመስግኑልን። መንገዱን ከፈት ከፈት አድርጉት። ገና አልጨረስንም። መልእክት አለን፣ መልእክት እናስተላልፋለን። ሌላም የበጎ ስራ ውጤት አለን። ስለዚህ ገና አልጨረስምና ብፁዓን አባቶቻችንን ብቻ